ሶስተኛው ሞጣ ነው የአማራ ጠላት። እኔ ሌላ ጠላት አለ ብዬ አላምንም። ስለዚህ እነሱ ቤት ለምንድን ነው የምትገቡት? አንተም ሆንክ ጆከርም ሆናችሁ አብሶ አንተ የሆነ ቤት ትገባ ይቻለሁ። በዛን ሰዓት ስንት ታዋረድህ እንደነበረ ራስህን አስይዘህ ለነዛ ልጆች እምነት ወይም ጎጣት ላይ ማንነት ራስህን ህይወትህን አሳልፈ ሰጥተህ ታስለቀቅክ በኋላ በዛ ልክ ያዋረድህ የነበረ ዮኒ ጓያው ቤት ቁጭ ብለህ ትወያይ ነበር። እሱ አንድ ጥፋት ነው። ገባህ? እኛ የዛን ሰዓት ስንት ደም ነው ያለቀስነው እናንተ ትታሰሩ፣ አንተ ትታሰር። ስለዚህ ሩጠው የዳቦ ስም ዙሮ አሽከርክረው መተው የሚሰጡ ቤት አማራ ወሎ ላይ የዳቦ ስም የሚሰጡ አንደኛውን ትግሬ አንደኛውን ኦሮሞ እያረጉ ማለት ነው። ስለዚህ ጥላትና ወዳዳችሁን ለይታችሁ ወቁ። የአማራ ታጋይ ናችሁ። አብሶ ለኛ ለወለዮቹ ለኛ እንዲህ አይነት ብሌራችሁን የምንሳሳላችሁ ነው። ምክንያቱም በጆከርም በአንተም በማንኛቸውም አንደራደርም። እኔ ጎጠኛ አይደለሁም፣ ግን አሁን ዝሮ እየመጡ ያሉት የዳቦ ስም የሚሰጡት ከዚህ ቀደም ስለ እስልምና ቪዲዮ የተሰራውን እያወጡ ሰይድ ወረባቦ የአፄዎቹ ጥላት ነው እያሉ ለማሸማቀቅ የሚሰሩ ብዙ አሉ። እያየኋቸው ነው። ይሄ ጥሩ አይደለም። ማንኛውም ቢሆን ከዚህ ቀደም እኮ ማለት ነው ተዛሬ 2 ዓመት 3 ዓመት በፊት ሁሉም ምን እንደምሰራ እናውቃለን። ዛሬ የዛን ቪዲዮ እያመጣህ የምትረጨው ማለት ነው። ስለዚህ በእስልምናውም የሚደራደር የለ፣ በማንነቱም የሚደራደር አማራ ወለየ የለም። ከዛም በፊት ሁሉም ቢሆን እስልምናውን አጥብቆ ያዘ ነው፣ ክርስቲያኑም ክርስትናውን አጥብቆ ያዘ ነው። እናውቃለን። ዛሬ ቄጥቄጣችሁን ትገርፋችሁ ነው መጥቶ አናታችንን ትይለን። ሁላችንም ማንነታችንን አውቀን ቁጫል ነው። ስለዚህ ሰያ እኔ የምመክርህ ነገር እንደ አንድ ወንድሜ እንወድሃለን፣ እናከብርሃለን። ወዳጅ ጥላትህን ለይተህ ወቅ። ሞጣ ለምትሉት ሞጣ አንድ ኮሜዲያን ርካሽ የሆነ ከምንም የማይቆጠር ሰው ነው። እንደኔ እንደ ግለሰብ ማንንም ወክዬ አይደለም የምናገረው። እንደኔ ሞጣን እንደ በጋጋሽ ሁሉ አልቆጥረውም። ሲጀመር ቁጭ ብሎ እዛ ጋር 24 ሰዓት ይለፈልፍ ነው የሚውለው። ለአማራ ምንድን ነው የሰራው? የአማራን ዛሬ ፋኖቹን በመርዝ ግደሉት አለ። ነገ መጥቶ የሚዋጋው ምን አይነት አማራ ነው? ዛሬ ያሉትን አጥፉት። እስኪ ሞጣ ያልተሳደበውን እስቲ ንገሩኝ። እስክንድርን ነው? መከታውን ነው? ዘመንን ነው? መሪ ወዳጁን ነው? ማንን ነው ያልተሳደበው? የፋኖ መሪዎች አሳምነው ጽጌን ታይቀርት ያዋርድ የነበረ ሞጣ መታችሁ ትከራከራላችሁ። ዛሬ ልክ እንደ ትልቅ ኮሜዲያን፣ እንደ ትልቅ መሪ፣ እንደ ትልቅ የአማራ ተቆርቋሪ እንደ ሞጣ የሚያዋርደው አለ? እንደ የአማራን ህዝብ በእምነት ሆነ በጎጥ ሆነ እየገባ ያዋርድ ያንቋሽሽ እኮ ነው የሚውለው። ትናንትና ዱባይ ውስጥ መጥቶ እኮ ትላላጥ ነው ማንም ሴት ጋራ አንዷን ነገ አንዷን ዛሬ ያሯሩጥ የነበረ ርካሽ ሰው ነው። የትልቅ ወራዳ ለአማራ ምኑ ነው የሚጠቅመው? ኦሮሞ ሚስቱን አቅፎ አድሮ እኮ ነው ለኛ ወንድሞች ኦሮሞ ናቸው እያለ የዳቦ ስም የሚሰጠው። ተኦሮሞ እኮ ነው ወልዱ ቁጭ ብሎ እና ቡሃኑን ኦሮሞ ነህ እኔ ኦሮሞ ነኝ ብለህ የለም ወይ ብሎ ቪዲዮ ሊያወጣ የሚታገለው። ስለዚህ አብሶ የኛ ልጆች ቤት አማራ ወለየዎች ሰሞኑን በዚህ ደረጃ የሚሯሯጡበት ነገር ሽሮ የሚባለው ልጅ ታውቁታላችሁ። የሰይድ ወረባቦ ተከታዮች ናችሁ እያለ ከቤቱ ትናንትና የጃሂል ምናምን እያለ በእስልምና ገብቶት ይሰራ ነበረ። እረፉልን። እኛ እምነታችን ትጀመር ክርስትናም እስልምናም አንድ አይነት ህዝብ ነው ያሳደገን። እዛ ውስጥ ነው ያደግነው። የጉልባን ንፍሮ ናፍቀን ነው ያደግነው። የኢዲን የአረፋን ዳቦ ናፍቀው ነው ያደጉት። እኛ እምነት ችግር የለብንም። ተከባብረን ነው የምንኖረው። በማንነታችን አትምጡ፣ በእስልምናችን አትምጡ። አመሰግናለሁ። ሰይ ኦኬ። ሌሎቻችሁ ሀሳብ ካላችሁ ሰጥታሩ አዳዲስ ሰላም ነው ወይ? አስተያየት መስጠት በተራ ነው ወይስ በተራ? ሰፊት የመጣው ጋሽ ወርቁ ይቅርታ፣ ሰፊት የመጣው እሺ፣ ቀጥል። አቡ እንዴት ዋላችሁ? ጤና ይስጥልኝ። ሰላም ዋላችሁ። የተከበራችሁ የአማራ ብሔረተኞች፣ እንደው እኔ ትልቅ ክብር ነው ያለኝ። ሰያ በእውነት ነው። እናመሰግናለሁ ወንድማችን። እኔ በፍጹም በወሎ አቡ ሰያ አልደራደርም።
የሳይንስ ሰው ነኝ። የሳይንስ ሰው ነኝ። ወሎዬ ነኝ። አም ፕራውድ ቱ ቢ። እውነቴን ነው። እኮራለሁ። እስልምናና ክርስትናን ደግሞ ለወሎዬ የሚነግረው ማንም ኢትዮጵያዊ የለም። አርፋችሁ ቁጭ በሉ። ክርስትናንም እስልምናንም በትክክል የምናውቅ ሰዎች ነው። አብረን ደግሞ በፍቅር የምንኖር እንደው አትሞክሩት፣ ጠላቶቻችን አትሞክሩት። በእኛ መሀል አትገቡም። ወፍ አያልፍም በእኛ መሀል። እውነቴን ነው። እና ስለሞጣ እውነቴን ነው ሰያው። ስለሞጣ ብዙ አላወራም። ስለ ሞጣ ካወራው እኔ ራሴ ውርደት ነው የሚመስለኝ። ምክንያቱም ሞጣ የሚናገረው ለእኔ ፍሬከርስኪ ነው። ምንድነው ቲክቶክ ላይ ሸቅሎ የሚያደርሰው ነው፣ ሰርቶ መኖር የማይችል እና እኔ ስለ ሞጣ አይደለም ማወራው። እኔ ስለ ሞጣ ሳይሆን ማወራው ስለተከበራችሁ የአማራ ልጆች ብሔረተኞች፣ እባካችሁ ልመና ነው። እንደው በአባትነት አባታችሁ ሆናለሁ፣ ታላቃችሁ ነኝ። ለአብዛኛዎቻችሁ እኔ እድሜ የገፋ ነው፣ ብዙ አይቻለሁ። ስቃይም ድሎትም ብዙ ነገር አይቻለሁ። ስለዚህ እኔ የምለምናችሁ የአማራ ልጆች እንደው ለጠላት መሳሪያ አትሁኑ። ጠላት ቤትም ገብታችሁ የራሳችሁን ወገን አታጋልጡ። በቃ አትገላለጡ። እርስ በርሳችሁ ተከባበሩ፣ ተፋቀሩ፣ ተዋደዱ። ብሔረተኛ ማለት ይሄ ነው፣ ሌላ ነገር አይደለም። እስኪ ትግራይ ሩም ግቡና እስቲ አዳምጧቸው ሲያወሩ። ተከባብረው ነው የሚያወሩት፣ በፍቅር ነው የሚያወሩት። እውነቴን ነው የምላችሁ። ኦሮሞ ሩም ግቡ፣ እንደዛው ናቸው ማለት ክብር ነው። መጀመሪያ ብሔረተኛ ማለት ወንድሙን መውደድ ማለት ነው። ሌላ እንትን ትርጉም የለውም። ትክክል። ወንድሜን ወድጄ ሳከብርህ ነው ሰያው። አንተን ስጠብቅህ ነው ብሔረተኛ የምሆነው። አለበለዚያ ብሔረተኛ አይደለሁም። እኔ አንተን የማዋረድ ከሆነ የአማራ ልጅ የማዋረድ ከሆነ በየቦታው እየሄድኩ እኔ ብሔረተኛ ምን እንደሆነ አልገባኝም ማለት ነው ትርጉሙ፣ ወይም አይደለሁም። እና እንደው በአባትነት ልለምናችሁ ማንኛችሁም ቢሆን በቃ ለጠላት ራሳችሁን አሳልፋችሁ አትሰጣጡ። ኢዮዳብ ማለት እኮ የአማራ ጠላት ነው። ምንድን ነው እሱሩም ገብታችሁ መነጋገር ማለት እኮ በጣም የሚያስቅ ነው። አማራ እንዲወርቅና እንዲሰደብ የሚፈልግ ሰው ቤት በፍጹም አልገባም። እውነቴን ነው የምላችሁ። እና የአማራ ልጆች የምትሄዱበትን ማወቅ፣ የምናወራውን ማወቅ፣ በፍቅር መረዳዳት፣ ፋኖን አንድ ሁነን መርዳት። እርዳታ ስንጠራ ግር ብለን አንድ ሩም ይበቃናል። ለጊዜው ብሔረተኞቹ ያለ ነው። ከተከባበርን አንድ ሩም ገብተን እርዳታ የሚሰበሰብበት ቤት አቦሰያ ቤት ከሆነ መምጣት አለብኝ። ቀጠሮ ነው። የአማራ ብሔረተኛ ቀጠሮ መሆን አለበት። ሰያው ቤት ከሆነ ሰያው ቤት ነው። አንድ ሁለት ሩም ብናደርግ ራሱ የአማራ ብሔረተኛ ሆን ነው በጣም ያከብሩናል። እውነቴን ነው የምላችሁ፣ በጣም ያከብሩናል ከሚገባ በላይ። እና ጠላታችን እንዲያከብረን ከፈለጋችሁ እነሱም እየሄድን አንወያይ። በቃ ሚስጥራችን አንነጋገር። እነሱ ጋር አርፈን ቁጭ እንበል እና ፍቅርና ክብር ይስጥልኝ። አማራውያን እናሸንፋለን። አይዟችሁ። ብሔረተኛው ተባበሩ፣ እንተባበር፣ እንዋደድ፣ እንፋቀር ነው የምለው። አመሰግናለሁ። ብዙ ቢያወሩት በአህያ አይጫንም ይላል የሀገሬ ሰው። አውርቻለሁ። ጋሽ ወርቁ በጣም ወሳኝ ነገሮችን አነሳው። እናመሰግናለን። ባለተራ ቀጥል። እሺ፣ 2 ደቂቃ ነው፣ ብዙም አልወስድም። አመሰግናለሁ። እኔ ለምሳሌ ወለጋ የተወለደ አማራ አለ፣ ወሎ፣ ጎጃም፣ ጎንደር፣ ይሄ የአካባቢ ስም ነው። ቅድም እህታችን ዜድ ሰላም ብያለሁ። ለማንኛውም
ያንቺ ሀሳብ ጥሩ አይደለም ለማለት ሳይሆን ጥላቶቻችን ጦርነት እያደረጉብን ያሉት በጥይት ብቻ አይደለም፣ ነጥሎ በመምታት ወለጋ ያለው አማራ እኔ ተጎድቻለሁ እኔ ሊበሉ ነው የሚል ከሆነ ሸዋ ያለው፣ ጎጃም ያለው፣ ጎንደር ያለው፣ ወሎ ያለው ልክ እንደዚህ ቅድም እንዳልሽው ለማጣጣል ፈልጌ ሳይሆን እንዳልሽው የሚል ከሆነ ነጥለህ በለው የሚለውን ነገር እኛ ራሳችን እየተገበርንላቸው ነው ማለት ነው። ከዛ አልፎ ተርፎ ደግሞ ልክ እንደኔ ከኢትዮጵያ ውጭ የተወለድነውስ አማራ ነው። በቋንቋ አይደለም የምንገናኘው፣ በደም ነው። ስለዚህ አንድነትን እንስበክ። የአንቺ ደስታ የኔ ደስታ ነው፣ የኔ ደስታ የአንቺ ደስታ ነው። የአንቺ ጉዳት የኔ ጉዳት ነው፣ የአንተ ጉዳት የኔ ጉዳት ነው። እንደዛ ነው ማሰብ ያለብን። ነጥለህ በለው የሚለውን ነገር እንትናቸውን ልንተገብርላቸው አይገባም። ሲቀጥል ደግሞ ሞጣ ቅድም የነበረው ልጅ ሞጣ የዋህ ነው። የእናቴ አባቴ ልጅ አንድ ቤት የኖር ወይንም ያደግን አይደለንም። የምንገናኘው በቋንቋ ሳይሆን በደም ነው ብያለሁ። እንደዛ ሆኖ ሳለ አንድ ቤትና አንድ ያለን ጸባይ ለጸባይ እንታወቃለን። ይሄ ግን በርቀት ነው። ከተመስገን ጥሩነህ፣ ከደመቀ መኮንን፣ ከማነው ይሄ ማነው የሚባለው ቀንድ አውጣ ከሱ በምን ለይተን እናየዋለን? ይህን ሰውዬ ወልቃይት ላይ ስለተገደሉ ስለተጨፈጨፉት፣ ራያ ላይ፣ ወለጋ ላይ፣ አዲስ አበባ 500 ሺህ ቤት ስለፈረሰው አንድም ቀን ሲናገር ሰምተነው አናውቅም። ሁሌ ፋኖ 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 የአማራን ሕዝብ ሲያንቋሽሽ ነው የሰማነው። ስለዚህ ይህ ሰውዬ ግለሰብ ደረጃ ፐርሰናሊ ሳይሆን የአማራ ሕዝብ ቀንደኛ ጥላት ነው፣ ወዳደር ነው። ስለዚህ ልናወግዘው ይገባል በምንችለው መንገድ። የአማራ እረኛ የሆኑትን ነቃን የሚሉትን ሊያንኳስሱብን እንትን ሲሉ እኛ ደግሞ በምንችለው ነገር ቤታችንም ከፍተን ይሁን በስነ ጽሁፍም ይሁን በምንችለው ነገር ልናወግዛቸው ይገባል። እኛ አማራዎች አንድ ነን፣ ችግራችን አንድ ነው። የምንገደለው በሶስቷ ፊደል ነው እንጂ ጎጃሜ ነህ፣ ጎንደሬ ነህ፣ ወሎዬ ነህ፣ ሸዋዬ ነህ እየተባልን አይደለም። የምንገደለው ሙስሊም ስለሆን አይደለም፣ ክርስቲያን ስለሆን አይደለም። በሶስቷ ፊደል ብቻና ብቻ ስለሆነ አንድነትን ነው መስበክ ያለብን። አንድነትን ሙስሊም ነሽ ላይክራህ ፊዲን ለኩም ዲንኩም ወሊየ ዲን ነው። የምንገደለው በሃይማኖታችን ሳይሆን በሶስቷ ፊደል ብቻ ነው። አማራነትን እንስበክ እና አመሰግናለሁ ሰያው ስለአስገባኝ። ወንድሞቼ በጣም እናመሰግናለን። እንደዚህ ቁጭ ብለን እንደዚህ ስንወያይ ጥላትን ነው የምናቃጥለው። እሺ ባለተራ ቀጠል። እሺ አልፈጅም። ማስተካከያ 1 ደቂቃ ስሜን ስለጠራ ወደ ሌላ ስለወሰደው 1 ደቂቃ አልፈጅም። ወይ ታላይ እሺ አንዴ ሁሴን አንዴ ያራዳው ልጅ ወንድም ማለት እሺ ወንድም ማለት እኔ መከፋፈል ወለየ ጎጃሜ ሸዋዬ ብዬ ለመናገር ፈልጌ ታይሆን ሰሞኑን ባለው ሁኔታ በእምነትም የድሮ ቪዲዮ እያመጡ የሚለቁት ሰዎች ስላየሁ እንጂ እኔ ጎጠኛም አይደለሁም፣ ማንም ያቀኛል። ወለየም ሸዋዬም ጎንደሬም ብዬ ለማለት ፈልጌ አቅሻለሁ። ጊዮን ነኝ፣ ዜድ ጊዮን ነኝ። አቅሻለሁ በደንብ እህቴ ነሽ፣ አከብርሽ። ኦኬ ስለዚህ ለዛ ለማለት ፈልጌ አይደለም። እሺ ይቅርታ። ሰያው ያመሰግናለሁ ስላስገባችሁ። አከብራችኋለሁ፣ ወዳችኋለሁ። ጀግኖቻችን ናቸው። እሺ ሰያ እንግዲህ ሰላም ነው ወይ? በጣም አሁን የሰራችሁ ስራ ትልቅ ፖለቲካል ድል ነው። ቀብራችሁታል ሞጣ የአማራን ስም እያጠፋ ሌሎቹ ብሔሮች የአማራ ወዳጅ የሆኑ ብሔሮች እየሰደበ በአማራ ስም አማራን እያዋረደ የአማራን ባህል፣ ቅርስ፣ የአማራ የሆነ ነገር ሁሉ እያዋረደ ጥንብር ኩሱ እያወጣ ቀጥሎ ነበረ። አማራ ትልቅ የሳይበር ድል በጆከር በሰያ በመሰሉት ዛሬ ድል አድርጋችኋል። ሞጣም የሄደበት አካሄድ አጥንታቸው አሁን አማራ ይችላል የሚለው ያስኬዳል ማለት ነው። ካሁን በኋላ ስለ ሞጣ ማውራት አንችሉ። ሞጣ ተቀብሯል። ከእንግዲህ ክፍት አፉን አይከፍትም ማለት ነው።
አሁን የሚቀራችሁ ይሄ ዮዳብ የሚባለው እርኩስ የሰው እርኩስ አማራ ከልቡ የሚጠላ የሆነ ነገር አለበት እርኩስ የሆነ ሰውዬ ያው ብርጌዳችሁ ጆከር እሱንም ይቀብረዋል ብለን እናስባለን። መጀመሪያ እንደዚህ አይነት በጣም አደገኛ የሆነ አማራ ነኝ ብሎ የሚጫወተው ጠላት ትቀብሩት። አሁን በቃ ትልቅ ፖለቲካ ይሄ ሁሉም መስክሮላችኋል። ብዙ የሚያወራው እዚህ ጋር ያልተነዳ ነው ስላወራሩ። አሁን እዮዳብ ነው አሁን ራሱ ብርቱካንን የዓለም ኢትዮጵያ ሁሉ እንደው ጨካኝ የተባለ በተወሰነ መንገድ እያለቀሰ ባለበት ሰዓት የሚሰራው ፖለቲካ የሚሰራው ነገር አሁን ይዘገንናል። እኔ አሁን አንድ ደቂቃ እንኳን እሱ ማዳመጥ አልችልም። እዮዳብ ይባላል አማራው ላይ የሚሰራው ነገር የሚሰራው ሴራ ዝም ብሎ የሚያስተውል ሰው ማለት ነው። የሜንታሊቲው ትንሽ እንትን ያለ ሰው የእሱ በቃ ኃይለኛ ጥላቻ ያለው ነው ያለው። እርግጠኛ ነኝ እዮዳብ አወዳደቁ አሁን ጊዜ ማለኝ የተጠራቀመ በተለያየ ጊዜ የተጠራቀመም ገንዘብ ይሄ በምንም አለኝ እሱን እንደፈለግኩት ብዬ ብሎ ነው በዚህ እየተጎዳ ባለ ህዝብ ላይ ይህን ያክል ቁጭ ብሎ 24 ሰዓት አፉን የሚከፍተው። ግን የእዮዳብ አወዳደቅ ዛሬ ቃሌን ስማኝ፣ የአወዳደቁ አያምርም፣ ይወድቃል። ልክ እንደ ሞጣም ዘራፍ ሲል ነበረ ወድቋል። እዮዳብ የሚወድቃል። አሁን እየሰራው ያለው የሚዘገንን በተደፈረችው አማራ መሆን ሳይጠይቅ ሁሉም እያዘነ ኢትዮጵያዊ ሁሉ እያዘነ ባለበት ነገር ላይ ባለጊዜዎችን የተለያዩ አማራ ጥላቻ ያላቸውን በአማራ ጥላቻ የተሰበኩ ሰዎች አስገብቶ እየሰራ ነው። እኔ በአጠቃላይ የገባሁት ሌላ አይደለም። እነዚህ ያልገባቸው የእናንተ አካሄድ የእናንተ ስራ ያልገባቸው ፖለቲካዊ እንትን ስጧቸው። እዚህ ጋር አንዳንድ ሰያ ያንተን አካሄድ ግን በቃ ድል ነው። ሞጣ ከእንግዲህ የአማራን ፖለቲካ አያበላሽም። ፖለቲካ ምስራ ካለ ከእናንተ ስር ሆኖ ነው የሚሰራው። ከእንግዲህ በኋላ ስለሱ መጨነቅም የለባችሁ እና በርቱ። እኛ የተጨቆነ ህዝብ የተበደለ ህዝብ ጋር የማይሆን አውሬ ነው እና በጣም ላደንቀን የገባሁት በርታ። በመርህ በስርዓት የምትሄዱ ናችሁ። ይህ ለማለት ነው። ይቻላል። ወንድማችን እናመሰግናለን። ቴንኪው ክበርልን። እንደነዛ አለ ሞጣ ወይ እንዳልከው በእኛ ስር ፖለቲካ እናስተምረዋለን ወይም ደግሞ እናጠፈዋለን። እንደለመደው በዛው ዳሌሽ ምናምንሽን ማለቱን ይቀጥላል። ይሄ በነገራችን ላይ ስሜት ላይ ሆኖ አፉ እንደዚህ የከፈተ የከፍታፍ ልጅ ያኔ አማራ ላይ ወራዳ ከፈለገ ቪዲዮ ሁሉ ስለሚወጣ እኔ ነኝ ሰየ ሁሉም ነው። ናቲና ቀጥል ወንድማችን። ይቅርታ እኔ አንዴ ማለት እችላለሁ? አዎ። ኦኬ፣ አመሰግናለሁ። ይቅርታ ወንድማችን፣ እኔ ብዙም አላበዛም። እናመሰግናለን። በእውነት በጣም በሳላ ሰዎች ናችሁ። ኢትዮጵያ እንድትሆን ሰላሟ እግዚአብሔር እንዲያሰፍንልን እየተወያያችሁ ያላችሁ። መሆንም ያለበት እንደዚህ ነው። በእርግጥ አንዳንድ ሰዎች አቋም የሌላቸው የአማራን ልብስ ለብሰው አማራንን የሚሉ የሌላ ሃይማኖት ሆነው ብቻ ባጭሩ ግን ተነገረኞች ተተንኮለኞች ጋር ልባቸው የሚሄድ ይሄን ማመን አያስፈልግም። ሁሉ አማራ ሁሉ አማርኛ ስለተናገረ ለዚህ ለተጎዳ ህዝብ ገዳፊ ነው ማለት አይደለም። አሁን ስትሉት የነበረው ሰውዬ በጣም እኔ እከታተለዋለሁ፣ ግን አቋም የሌለው የፈለገውን የሚረዳ ባላስፈለገው ጊዜ ደግሞ አንጠፍጥፎ የሚያዋርድ የሚሳደብ መጥፎ ሰው በዚህ በዓለማችን ላይ ያለ በእውነት የሚያሳዝን ሰው ነው። እሱ ብቻ አይደለም፣ ብዙዎች አሉ። አንድ ጊዜ ይሄ ክፍታፍ በዚህ በክፍታፉ ነው እንግዲህ በፋኖ ላይ የመርዝ አብሉት አዋጅ አወጁ። ሁሌም ያው ነው። ኦኬ አድምጥ። ስለዚህ ማንኛውም ፋኖ ሲመጣ እንጀራ ሰጠው መርዝ ሰጠው ግደለው ጠመንጃውን ቀሙ። ሌላኛው አማራ አስታጥቅ
እንግዲህ ይሄ ነው ሞጣ ማለት ይሄ ነው። ልክ ነው ወንድማችን። በጣም ያሳዝናል። ሁሌም አለሁ ይላል በዚህ በአንድ ጎንም እንደዚህ ሲያዋርድና መርዙን ሲረጭ ይገኛል። በጣም መጥፎ ሰው ነው። እኔ የሚያስገርመኝ ግን ለዚህ ሰውዬ ብዙ ተከታይ አለው። በእርግጥ የሱ አይነት የዞረባቸው ሊሆን ይችላል። ስለዚህ ይህን ሰውዬ በተቻለው አቅም በሚቻለው ሁሉ ፎሎወር ያረጉ መመለስ አለባቸው፣ ወይንም ደግሞ መኮነን አለባቸው፣ ማውገዝ አለባቸው። እነዚህ ወንድሞቻችን ቤት አላቸው፣ ቤተሰብ አላቸው። ግን ቤተሰቦቻችን እህቶቻችን ተጎዱ ብለው ነው በረሃ የወጡ ፈልገውት አይደለም። በእነሱ ላይ እንደዚህ መርዝ መንዛትና በጣም በእውነት ከሰውነት ያነሰ ሃይምሮ ያለው ያውሬ ሃይምሮ ያለው ሰው ነው። ስለዚህ በተቻለ አቅም መርዳቱን ይተው፣ ማሞገሱን ይተው፣ ዝም ማለት ነበረበት። ግን እንደዚህ እንደሱ ላሉ መጥፎ ሰዎች እንደዚህ ያጋለጠ መስጠቱ በጣም የሚያሳዝን ሰው ነው። በጣም ስለዚህ በሃይማኖትም የተነሳ አደራችሁን ተናንተ ተሁለቱም ማንም ያውቃል አብሮ የቆሙ እንደ አንዲት ሳንቲም ሁለት ገጥ ናቸው። ስለዚህ በዚህ የጠላት መጠቀሚያ የፖለቲካ መጠቀሚያ እንዳትሆኑ አንድነት ያስፈልጋል። ይሄንን የመከራ ጊዜ ቀንበር የተጫነበት ኢትዮጵያዊ በእውነት ያሽ መልካም ጊዜ እንድትመጣ ያ መልካም መፈቃቀር፣ መተሳሰብ፣ መተዛዘን እንድትመጣልን በእውነት የሁላችን ተስፋና የሁላችን ጸሎት ነው። ጠንክሩ፣ አይዟችሁ። በእውነት በተቻለ አቅም እንደዚህ ብዙ በሳላ ሰዎች ታሪክም የሚያውቁ አሉ። እንደዚህ መወያየቱ ጥሩ ነው። እናመሰግናለን ወንድማችን። እሺ ወንድማችን እናመሰግናለን። እስቲ ሁላችሁም አጠራ አድርጉትና እኔም ሰዓት እየደረሰ ስለሆነ አጠራ አድርጉት። ኦኬ ሰያኔ ልናገር። አዎ ተናገር። ኦኬ በጣም አመሰግናለሁ። እንግዲህ በጣም ነው የምንወደው፣ በጣም ነው የምናከብረው። ሁላችሁም አማራዎች በጣም ነው የምንወዳችሁ፣ በጣም ነው ውጭ ሆነን የምንከታተለው። ሜቢ እናንተ ሚዲያ ላይ ገብታችሁ ከነሱ ጋር ስለምታወሩ እንጂ ውጭ ላይ ሆናችሁ ብታዩት ኖሮ በጣም ነው እስከዛሬ መቆየት አልነበረባችሁም። ለምን የሚሰራ ነገር ገባህ? አንዴ እንቁላሉን ስሰርቅ ብትቀጣይ ኖሮ በሬውን አልሰርቅም ነበረ። አየህ። ስለዚህ አማራን ለማበረታታት ሁሌ እየሰደብከው ወይም እያንቋሸሽከው እንደዚህ እያደረግከው አይደለም። የሆነ ሰዓት ላይ ኦኬ ባይዘውኝ ሁሉም ብሔር ላይ ነው ያለው። ሁላችንም የሚታገሉ ሰዎች እኔ ለምሳሌ የጉራጌ ታጋይ ነኝ። ገባችሁ? ከዛም አንጻር ደግሞ ለአማራም ደግሞ አማራ ሲኖር እኔ እኖራለሁ ብዬ አስባለሁ። ለምን ግፍና በደል ሲሰራበት ዝም ብዬ ላይ ገብቶሃል? ያለፈም ልክ የኦሮሞ ደም የኔ ደም ነው እንዳልን ማለት ነው። ዛሬ አማራ ግፍ ሲሰራበት በደል ሲሰራበት ዝም አንልም። እድል ሆኖ ግን በተለያዩ ሰዎች አማራን ይሄ ሁሉ በደሉን በዚህ በመከላከያ እየተገደለ እየተጨፈጨፈ ያለ ማህበረሰብ ዛሬ ደግሞ ፖለቲካ ይሰሩበታል። ስለዚህ ምንድነው ማድረግ ያለባችሁ የአማራ ልጆች? አሁን ገና ፖለቲካ እየሰራችሁ ነው ብዬ ነው እኔ ማስበው። ለምን በቃ ይሄ ነው ሁልጊዜ እየሰደብ ሁልጊዜ ልጅህን እያንቋሸሽ ወይም ልጅህን ሁልጊዜ እየቀጠቀጥከው ይሰማሃል እንዴ? አይሰማህም። ገባ? ስለዚህ ሁላቸውም የሚያደርጉት ነገር ማቆም አለባቸው። ትክክለኛ የአማራ ልጅ ከሆኑ ማቆም አለባቸው። ማርም ሲበዛ ይመራል። ስለዚህ ሰያ ባለፈው የተናገርከው አሁን ለማሸማቀቅ ከፈለጉ እሰይ እንኳን አደረግ። እነሱ የተናገሩት ሲይውጣ ከ20 ዓመት በሙሉ ሴራና ስንት ነገር ሲሰ አንተ እኮ ተምረህ እኮ ዛሬ እኮ ከአማራ በላይ ለአማራ የምትቆረቆረው እኮ አንተ ነህ። ገብቶሃል? ሰው እኮ ይሳሳታል፣ ማንም ይሳሳታል። ስለዚህ ከስተቱ ሲማር ነው። እነዚህ ግን ከስተታቸው ማይማሩ ሰዎች የእድሜ ባለጸጋ ሆነው አንተን ለማስተማር አይቻልም። ጀግና ነህ፣ በርቱ። ሁላችሁም የአማራ ልጆች አማርኛ ስለተናገረ አማራ ነው ማለት አይደለም። እኔ ዛሬ ስለተናገርኩ አትደግፉኝ። ሀሳቤን ነው መደገፍ ያለባችሁ። ነገ ሲቀየር ንቁ።
መንቃት አለባችሁ። ለዚህ ነው የዋህና ስለሆናችሁ ነው ማንም እየመጣ አፉን የሚከፍትባችሁ ማለት ነው። አሁንም ጀግና ናችሁ። አሁንም ፋኖ ያሸንፋል። ድል ለፋኖ። እወዳችኋለሁ፣ አከብራችኋለሁ። ስላስገባኸኝ አመሰግናለሁኝ። የሚያስወጣኝ ስራ ላይ ስለሆንኩ ነው። የኔ ውድ በርታ፣ ጠንክር። ማንም አንተ የማሸማቀቅ የለም። ሁላችንም ከጎንህ ነን ያለ ነው። ችግር የለውም። እናመሰግናለን። እኛ እናሸማቅቃለን እንጂ አንሸማቀቅም። አንድ ጊዜ ይቅርታና እኛ እናሸማቅቃኝ ማንም አያሸማቅቀን። ግን ስብዕናችንም ስለማይፈቅድልን አንዳንድ ነገሮችን ቤተሰብን የሚረብሹ ነገሮች ሲሆኑ ሰውየው እንዲታገስ በቃላት ተው እንለዋለን። አሁንም ተው እያልነው ነው። ግን ሰዓቱ ሲደርስ ከሶሻል ሚዲያ ራሱ እንዲጠፋ የምናደርግበት ቪዲዮ ስላለ ችግር የለው። እሺ ባለተራ ቀጥል። ሌሎች ተናግረዋል። እኔ አሁን ስለገባው ምናልባት ካልተናገሩ ልናገር። እኔ ነበርኩኝ። ሁሉም ቸኩሏል ሳይው። እስኪ አውሩ። በቃ እኔ ዝም ብለህ በቃ ቀጥል። ሰላም እንዴት ናችሁ? ሁላችሁ እናገር አንዴ በቃ ያም ቀጥልሽ። አንዴ ሲጨርስ አጠራ። እሺ ሰያ ሰላም እንዴት ናችሁ ብያለሁ። ቅድሚያ ሰላም ሁሌም የምታደርጋቸው ለቃቸው ቪዲዮዎችን እከታተላለሁ። በቃ ትክክለኛ የአማራ ስሜት አለ። እንወድሃለን፣ እናከብርሃለን። ሌላው ስለ ሞጣ በተመለከተ ሲጀመር ሞጣ እኮ ሰው አይደለም ማለት ሰው ነው ለማለት ራሱ ይከብደኛል። ስለሱ ራሱ ርዕስ አድርገን አጀንዳ አድርገን መወያየት የኔ ያክል አስፈላጊ ነው ብዬ አላምንም። ምክንያቱም እሱ ከሰውነት የወጣ ነው፣ ባንዳ ነው። በጣም የሚገርም ማለት ነው። እና ብዙ መናገር አልፈልግም፣ ይሄን ለማለት ነው። ሌሎቻችሁ ቀጥሉ። ስላስገባኝ አመሰግናለሁ። ሰያ ተጨረስኩ። እንዲምን አንዲት ቃል አንድ ደቂቃ ነው የምናገረው። ቆይ ሰያ እዚህ ጋር ሲገቡ ብዙ ጊዜ ሞጣ የሚናገራቸውን ነገሮች ሌላ ሰው ላይ ጠበቅ፣ ሌላ አማራ ሲናገረው የሆነ ነገር ትንሽም ጥፋት ቢሆን ጠበቅ ያደርጓታል። ሞጣ የሚናገረውን ነገር ግን ልክ እንደ ኮሜዲያን ቀለል አድርገዋት የሚያልፏት ነገር አለች። የአማራ ልጆች ሞጣ ማለት የኢትዮጵያ ብሔር ብሔረሰብ ማንኛውም ብሔር ብሔረሰብ የሚከተለው ነው። አንዳንዴ ሲደብረው ለሳቅ ሁሉ እኔ ራሴ የምገባበት ጊዜ አለ፣ ከታችኝ የማዳምጥበት። ምክንያቱም አንዳንዴ የሰው ልጅ ነን፣ የሚያስቁ ነገሮች ይናገራል። በዛ ላይ ግን የሚዝረከረካትና አማራ ላይ የሚጥለው ፋኖዎች ላይ የሚጥላቸው ቃላቶች አብይ አህመድና ማና ብርሃኑ ጁላ የሚናገሯቸው ነገሮች ናቸው። ምክንያቱም ታስታውሱ ከሆነ ብርሃኑ ጁላ ከነሱ በላይ ነው። ቆይ ካሁን በፊት ፋኖ ማለት እኮ ፋኖን ያመጉሳል አብይ አህመድ። ግን አሁን ላይ ያለው ፋኖን እንደማይወክል የአማራ ህዝብ እንዲያላዲለ አማራን እንደማይወክል አድርገው ነው የሚናገሩት። ሞጣም እየተናገረ ያለው ይሄንን ፋኖዎችን እኮ እየተዋጋቸው ያለው የአማራው ሚኒሻው ባንዲያው ነው፣ ከብልጽግና ጋር ነው። ይሄንን ማህበረሰብ ነው አሁን ፋኖ ትክክል መንገድ ላይ ነው ያለው ትክክል አይደለም የሚወላወሉ ብዙ የአማራ ያልገባቸው ሴራው ያልገባቸው የአማራ ሰዎች አሉ። እነዚህን ሰዎች ነው አሁን ቅስቀሳ እያደረገ ያለው። ሞጣን ማንኛውም የኢትዮጵያም ከኢትዮጵያ ውጭም ያለው ማንኛውም ማህበረሰብ ይሰማል። ሰዎች ነው አሁን መርዛ ብሉ እንጀራ ሲጠይቃችሁ መርዝ ስጡት፣ ተደብቀህ ዲፋው መሳሪያውን ቀማና ሌላ እንደገና ሌላ በነሞጣ የሚታዘዝ ወይም በብልጽግና የሚታዘዝ ሌላ ኃይል አደራጅ እያለ ነው። ይሄንን ሲል ዝም ብለህ ቆመህ የምታይ አማራ ጎንደር ጎጃም ብሎ ሲሰዳደብ ራሱ እንዲዛይን ያክል እብድ ይሆናችሁ የምትመጡ ሰዎች ፋኖን በአራቱም መቅጣጫ ያለን ፋኖን አጥፋው ብሎ ሲናገር ይሄን ሰው አልተቃወማችሁ እናንተ ምንድናችሁ ነው? ቆይ ምን እስከሚል ድረስ ነው የምትጠብቁት? ከመጀመሪያ ጀምሮ ሲመጣ ሞጣ የራሱ የሆነ ፖለቲካ ለማናችን ላይ አገር ገባለሁ ብሏል። አገር ገባለሁ ምስራቅ ጎንደርን ከፍዬ ሌላውን ቀጠቅጠዋለሁ ሲል ነበር። ይሄ ራሱ ከፋፋይነት ነው። ቆይ ሰያ በነገራችን ላይ እውነት ለመናገር ማለት ነው አብዛኛው ሰው እናውቃለን ሞጣን ማን እንደሚከተለው፣ ሞጣን ማን ሽፋን እየሰጠው እንደሆነ እናውቃለን። ይሄ ባንዲያው የሚኒሻው ልጅ ይሄ የተላላኪው ልጅ ነው፣ ይቅጣ ጋጋሪው። በትክክል ንጹህ አማራ ግን
ፋኖን መርዝ ስጥ እያለ ተከትሎ እዛ ቤት ዲዮ ኮፒ ሊንክና ታብ ሲያደርግ የሚውል ንጹህ የአማራ ልጅ የለም። ይሄንን እንዲታውቁት እንፈልጋለን። ሲቀጥል ሞጣ ከመጀመሪያው ጀምሮ ለአማራ የሚጠቅም ፖለቲካም እየሰራ አልነበረም። አንድ እንደ ሰው የሚያስቁ ነገሮች ይናገራሉ። ያው ይናገራል። ሃይማኖቶችን ይሳደባሉ። ያው አንድ ጊዜ አዳምጠው ዘንድ እኔ ሀገር ቤት ልገባ እችላለሁ። ባይዘው ይሄ ነው ዋናው ነገር። እንደምገባ እያሰባችሁ ከዚህ በኋላስ የኔ ተከታዮች የማይገባ እንዳይመስላችሁ ልገባ እችላለሁ። ግን ስገባ አማራን ለመክፈል ነው የሚሄደው። ምስራቅ ጎጃሙን ይዤ ወደ 4 ኪሎ መሄድ አለብን ብዬ ሌላውን እየመታወት ነው የሚሄደው። ይህን እንድታስቡበት። እኔ ብዙ ሚሊዮን አማራ ያመልክብኛል። ወንድ ነኝ እኔ ስለማታውቁኝ ነው። እኔ እኮ ሽማግሌ ወጥቶ እኮ ይመሰከራል። 4 ፖሊስ ፊት ለፊት ሲመታ ይቻለሁ ሲል እኮ እንግዲህ ሰውዬ እኔ ኢትዮጵያ ገባለሁኝ አለ። እምገባው አማራን ለመክፈል ነው። ምስራቅ አማራን ምስራቅ ጎንደርን ይዤ ሌላውን እመታዋለሁ። አሁን ሌላ ሰው ብሎበት ነበር እንዴ? ነበር ሌላ ሰው ቢለው እኔን ምን እኮ እያልኩት ይሄንን ነው። ይሄንን ሰውዬ ለምንድን ነው ቀለል አድርጋችሁ የምታወት? ብዙ ትላልቅ ሴቶች ብዙ እናቶች እኮ በልጅ ያያየው ነበር አድናቂ ነኝ የሚሉት ብዙ የኢትዮጵያ እናቶች አሉ። የሞጣን የሚሰሙት ይሄ ፋኖ ነኝ ብሎ የመጣ ከጎንደር የመጣውን የጎጃም እናቶች አያውቁት። ከሰሜኑ ላይ የመጣውን የደቡብ ወሎ እናቶች አያውቁት። ለነዚህ ምስራቅ ጎጃም ነው ያለው። ይቅርታ ቆይ ችግር የለውም። የትም ይሁን ከየትም ይምጣ ከየትም ለፋኖች ጥላት መስሏቸው እሱን የሰማ ባንዲያ የአማራ የማያውቁ እናቶች መርዝ ቢሰጡ ማን ነው ተጠያቂው? ነው ቆኛ ወንድሞቻችን እኮ ናቸው ምድር ላይ እየታገሉ ያሉት እየደከሙ ያሉት። ለማን ነው የምትታገሉት? እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች የዚህ አይነት ንግግር ሲወጣ አልፋችሁ የምትተዱት ለማን ነው የምትታገሉት? ለማህበረሰባችሁ ነው እናንተ የምትደግፉት? እኛ ማናውቀው ሌላ ፋኖ አለ? ንገሩን እስኪ። ሁሴን አጠር አድርገው ቀጥይ እሸታችን። ይቅርታ እሺ ሰያ ቴንክ አመሰግናለሁ። በጣም አጭር ነው ማሳም ሰጠው። አንተም ደክመዋል። አይ ሞጣን ለማታውቁት እኔ ድሮ ነው የማውቀው በፌስቡክ። ምክንያቱም ሞጣ ችግሩ ምንድነው የአማራ አንድነት ሊመጣ ሲል ለመከፋፈል ነው የሚመጣው። ምክንያቱም ከዚህ በፊተኛ ለፕሮፌሰር አስራት ስም የሚዲያ ልንከፍት ትንሽ ቀርቶን በግሩፕ ያኔ ሜሴንጀር ግሩፕ ነበርና እሱ ሞጣ ሀራ ኤልያስ የሚባሉ መተው በጥብጠው ያንን ገንዘቡን ሁላ የት እንደደረሰ አይታወቅም። ልክ መሃል ላይ ልክ በቃ ሊጨርስ ፍጻሜ ላይ ሊደርስ ሲል መተው በጥብጠው ያፈረሱ ናቸው። ሞጣ ማለት ነው። እኔ ድሮ ነው የማውቀው፣ አሁን በቲክቶክ ሳይመጣ ማለት ነው። አሁንም ደግሞ ልክ አማራ አንድ ሲሆን ለመበጥበጥ የሚመጣ ነው። አይወድም። ይሄ ደግሞ የሰይጣን አመለካከት ነው ያለው ማለት ነው። ሞጣን ለምትከተሉ ፕሊስ ባካችሁ። እኔ በዚህ አጋጣሚ ደግሞ በጣም የማደንቃችሁና ቡፋኖ እነ ጆከር እናንተ ጥበበኞች ናችሁ። የእውነት ይሄንን ሁላ ችግር ችላችሁ ይሄ ነው በቃ ዋናው ነገር። ጠላት ሲመጣ ጠላት ከሩቅ አይደለም የሚመጣው ከቤተሰብ ነው የሚመጣው። ወደፊትም ቢሆን እኛ ማድረግ ያለብን እናንተ መሪዎች ናችሁ። በቃ መሪ ማለት ደግሞ የሁሉንም ችግር በመፍትሄ የሚያስብ መሆን አለበት ብዬ ነው የማስበው። ካለበለዚያ እንጠለፋለን። ዋናው ነገር አሁን እናንተን ወደ እነሱ ለማውረድ ነው የሚፈልጉት። ጆከሩንም አሉ አልሸነፋላቸው። ገብቷቸዋል። አልሸነፋላቸው። ለምን እሱ ተናዶ ቪዲዮ እንዲታይ ቤተሰብ የተነካ ብሎ አማራ እንዲሰድብ ነበር፣ አልተሳካላቸው። በጣም ቴንኪው። በዚህ አጋጣሚ ጆከር በጣም ጎበዝ ነክ፣ አደንቅ ካለው በርቱ። እኛ እናሸንፋለን። እነዚህ ተራተራው ይሞታሉ። አፋቸውን እናዘጋል። ደግሞ እንደዚህ አይነት ቪዲዮ ካላችሁ ሙሉ መልቀቅ ሳይሆን ማስፈራራት ነው። መልቀቅ ሳይሆን ማስፈራራትና እናንተ መረጃ እንዳላችሁና ከነሱ በላይ እንደሆናችሁ